የትሬዲንግ አፕዴት ተመልሷል። ሙስ ለሁለት ዓመታት መጀመሪያ አካባቢ ላይ በየቀኑ ፖስት አድርገው የነበረ $100 ወደ $10,000 ለመቀየር ያለምንም ኤክስፒሪየንስ ያለምንም ትምህርት ከዜሮ ጀመርኩት የነበረው በየቀኑ ነበር ፖስት የሚደረገው። ከዛም በኋላ በሳምንት 3-2 ያረኩት። ከዛ በሳምንት አንዴ እሁድ ዕለት ፖስት የሚደረገው እሁድ ማታ ማለት ነው። ለሁለት ሳምንት ምንም አይነት ትሬዲንግ አፕዴት ፖስት አላረኩም። በሌሎች አካውንቶች ላይ ፎከስ አድርጌ። ለምንድነው በሌሎች አካውንቶች ላይ ፎከስ ያደረኩት? ገንዘቡ ከፍ ስለሚል። ተመልሻለሁ። ያ ወደዚህ ትሬዲንግ አፕዴቱም 2 ቻሌንጅ አካውንት ብሎ አድርገናል። ከዛ አሁን በላይቭ አካውንት ትሬድ እያደረኩ ነው። $32 ጀምሮ 3 ወር ነው ምናምን ነገር ብቻ ወደ $200 አስጠጋሁት። አሁን ከ$200 ደግሞ ትንሽ ከፍ አድርጌ ምን አይነት ደረጃ ላይ እንደደረሰ እምናይ ይሆናል። አዲሽናሊ ደግሞ ያው እንደምታውቁት ትሬዲንግ አፕዴቱ ላይ ጀስት እናንተ ዝም ብላችሁ ከምታዩ እንድትጠቀሙም በየ2 ሳምንቱ ለ3 ሰው መጀመሪያ በየሳምንቱ ለ3 ሰው ነበረ የ5,000 ቻሌንጅ አካውንት ለ3 ሰዎች ይሰጣል። እሱም ፖዝ አድርጎ ነበረ። አሁን ይቀጥላል። ኮሜንት ማድረግ እንዳትረሱ፣ ላይክ አድርጉ ቢለው። ኤኒዌይስ እንዴት ናችሁ? አቤኔዘር እባላለሁ። አዲስ ሆናችሁ ሰዎች 20,000 ገብተናል። 25,000 እንደምን ብለን እንግባ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አንዳንዶቻችሁ እስካሁን እያያችሁ ትሬዲንግ አፕዴት እየተከታተላችሁ ሰብስክራይብ ያላደረጋችሁ ሰዎች አላችሁ። ወይ ሰብስክራይብ አድርጉ ወይም ሰብስክራይብ አድርጉ ከሁለታችሁ። እንዲሁም ደግሞ ቤስት ፕሮፈር ፔይአውት ያገኘሁበት እና ሌሎችም ያገኙበት ፈንድ ቲየርስ ማርኬት አሁን መጠቀም ስላላችሁ ያው እንደምታዩት ኢትዮጵያ ላይ ወደ ከሌሎች ኢስት አፍሪካ ሀገሮች አሪፍ ፔይአውት የተገኘው በኢትዮጵያ ነው። ወደ $13,000 ፔይአውት አግኝተዋል የተለያዩ ሰዎች ማለት ነው። ከዛም ተጨማሪ ፈርስት ስቴፕ የሰከንድ ስቴፕ እና የኢንስተንት ፈንድ አቤኔዘር በሚለው ዲስካውንት ኮድ የፈርስት ስቴፕ እና የሰከንድ ስቴፕ 65% ማለት ነው በምትገዙት አካውንት ቼክአውት ውስጥ ገቡና ቼክአውት ከገባችሁ በኋላ ይሄ ኖርማል ያለውን ዲስካውንት ኮድ አጥፍታችሁ አቤኔዘር ብላችሁ ታስገባላችሁ። ከዛ ፔይ ስታደርጉ 65% ይቀንስላቸዋል። የኢንስተንት ፈንድ ደግሞ ከ35 እስከ 45% ዲስካውንት አለው። ስለ ኢንስተንት ፈንድ ደግሞ ቪዲዮ ሰራላችኋለሁ፣ ዶንት ወሪ። ስለዚህ አቤኔዘር የሚለው ዲስካውንት ኮድ ተጠቀሙ። የፈንድ ትሬደርስ ማርኬት ሊንኩ ዲስክሪፕሽን ላይ አለ። ያ በጣም ደስ የሚል ፕሮፈርም እኔ ከረንትሊ ሪኮማንድ ማድረጋችሁ የምጠቀምበት ፕሮፈርም ነው። በኋላ እንዴት እናደርጋለን? አሁን የገባቸውን ትሬድ እያሳየኋችሁ አይደለም። ማርኬት አናላይዝ እንዴት ነው የገባሁት የሚለውን ነገር እያሳየኋችሁ አይደለም። ለምንድን ነው አሁን ከረንትሊ ክሊር የሆነ ሴታፕ የለኝም እና ስቲል ስናት የፐርማነንት ሴታፕ ይሄ የምታዩት ማለት ነው። ቤት አይደለሁም፣ የግቢ ተማሪ ነኝ። የመጨረሻ ዓመት ተመራቂ ነኝ። ሰው ከተመረቅኩ በኋላ ኖርማል ራሴ ሴታፕ ሲኖረኝ እያንዳንዱ አሁን እቺን ፒሲ ብቻ ነው የምጠቀመውና ምንም በስርዓት አናላይዝ እያደረኩ ለማሳየት ትንሽ አይመቸኝም። በስርዓት ሴታፕ ሲኖረኝ እያንዳንዱን ነገር ፒሲ ሪካርድ እያደረኩ አሳያቸዋለሁ። መቼ ነው እንደዛ የሚሆነው? አፍተር 3 ዊክስ። ከ3 ዊክስ በኋላ የትምህርት የሚባል ነገር የለም፣ እንደዚህ ሌላ ሜዝ ነገር ማለት ነው። ስለዚህ የዛኔ እናያለን። ብቻ ያ ትዝ ይምላችሁ ከሆነ 200 አስታውሱኝ። ኦኬ እዚህ ጋር ተጽፏል ይጻፋል እና ባላንሱ እዚች ጋር አለ እንደምታዩት ነው። ባላንሱ ይሄ ነው አሁን ያለበት ባላንስ ማለት ነው። ይሄ ከስንት ዶላር ነው የተነሳሁት? አካውንቴ ላይ የቀረው $32 ነበረ። ከ$32 ተነስቶ ነው ወደዚህ የደረሰው። ሶ የዚህኛው ሳምንት ኤምቲ5 ላይ ገብቼ ያሳያችኋለሁ ሙሉ ትሬዲንግ ስቶርካቸውን ብቻ ምን ያክል ደረሰ የሚለውንም እናያለን ማለት ነው። አሁን አንድ ነገር እንድታውቁ የምፈልገው ወይም ደግሞ እንድትረዱ የምፈልገው ማለት ነው ከዚህ በፊትም አንዳንድ ቻሌንጅ የሚጀምሩ ሰዎች አሉና 200 ወደ 10 ወደ $30,000 ኦር 500 ወደዚህ ዶላር ምናምን ተብሎ ቻሌንጅ ይጀምራል። ታውቃላችሁ ኖርማል የምናውቀው ማለት ነው። ሶ ይሄን ነገር ቻሌንጁን በራስ እንትን ከምትል እንደነዚህ ቻሌንጅ ላይ ተቀላቅለ ለምን አቺቭ አታረግም የሚሉ አንዳንድ እንትሎች አይቼ ነበር። ሲግናል ባይ የምታረጉ ከሆነ ያለምንም ኤክስፒሪየንስ ጀስት ሰው የወሰደውን እያያችሁ የምትወስዱ ከሆነ እስናት ቻሌንጅ ለኔ ቻሌንጅ አይደለም፣ ለልጁ ነው ቻሌንጅ እንጂ ወይም የሆነ የሚያዘጋጀው ሰው ነው ቻሌንጁ ለኔ አይደለም ቻሌንጅ። አሁን ለምን 2 ዓመት ፈጀ? ምክንያቱም ሪያሊስቲክ ዌዩ ይሄ ነው። ሪያሊስቲክ ዌዩ ይሄ ነው። 2 ዓመት የሚፈጀው ለዛ ነው። ገብታችኋል? ከዜሮ ተነስታችሁ ተምራችሁ ከዛ ፌል አርጋችሁ ተነስታችሁ ፌል አርጋችሁ ተነስታችሁ ገስዋት ፌል ገና ትነሳላችሁ፣ ገና ፌል ታረጋላችሁ። በሌላ አካውንቶች የማገኛቸው ፕሮፊቶች አሉ ወይም ፔይአውቶች አሉ። በእነሱ ተደማምሮ 10,000 መምራቱ አይቀርም ኢቨንቹዋሊ። ሲምፕል ግን ኢስናት ቻሌንጅ አይደለም። በሌላ ስራ ሰርቼም የሰራሁትን ስራ 10,000 ማስገባት አልችልም። አሁን ይሄ ብር ማግኘቱ ሳይሆን ሪያሊስቲክ የሆነውን ነገር ሰው ራሱን ከዜሮ አስተምሮ $100 ወደ $10,000 የሚቀየርበት ሪሊስቲክ ዌዩ ይሄ ነው። ሶ ምን ደረሰ የትሬዲንግ አፕዴቱ?
ያለፈው እዚህ የሚላችሁ ከሆነ እንዳያችሁት ይሄ ባላንስ ላይ ነበር የነበረው። አንድ ሳምንት ትሬድ ወስጃለሁ፣ ግን እንዴት ነው የተማመንኩበት ትሬድ ነበር የሚወሰድኩት። ትንሽ ሉዝ አቃጥሞኝ ነበረ። ለሚሾ እንደምታዩት የጄፉም አካውንት ነው፣ ላይቭ አካውንት ማለት ነው። ባላንሱን እኔ እዚህ ጋር አሁን አፕዴት ይደረጋል። ከታች ያለው ብር እንደምታዩት ማለት ስንት ባላንስ ላይ ያለ ነው? አር ዩ ሬዲ ቦም 265 ዶላር ላይ ያለ ነው። ከዛ ካለፈው ታይም ጀምሮ ትሬዶች ወስደናል የሚለውን እናያለን። እዚህ ጋር ነበር አይ ቲንክ ያቆምነው ካልተሳሳትኩ፣ ቤት አይደለም 0505 አይ ቲንክ እዚህ ጋር መሰለኝ። ብቻ እንደምታዩት ሪስክ ማድረገው $10 ኦር ሰምቲንግ ወደዛ አካባቢ ነው። ቻሌንጅን ቶሎ አቺቭ ለማድረግ ትንሽ ከሌሎች አካውንቶች አንጻር አግሬሲቭ እየሆንኩ ነው፣ አልዋሻችሁም። እነዚህ ትሬዶችን የወሰድኳቸው ትንሽ ሉዝ ነበረ። ከዛ አይ ቲንክ ዚስ ብሬክ ኢቨን ይሄ ብሬክ ኢቨን አለ። ዘን $8 ፕሮፊት ዝች ጋር አለች። ከ$8 ፕሮፊት በኋላ እዚህ ጋር $79 ፕሮፊት አለ ነው $79 ፕሮፊት አለ ዝች ጋር። እሺ ጋር ስትሄዱ ያቸው እናንተ ራሳችሁ ከመናገር ይሄ ማለት ከ$32 ወደ $200 ከ$200 ደግሞ ወደ $165 ላይ ያለ ነው። ስለዚህ ይሄንን አይ ቲንክ አሁን ደብል እያረኩ ለመሄድ ነው ማስበው በተቻለኝ አቅም ማለት ነው። ቶሎ ቻሌንጁን አቺቭ ለማድረግ 400 ከዛ ከ400 በኋላ 800 እስከ 400 ያለው ሌቭል ላይ ከዚህ በፊትም አውርቻቸዋለሁ። የሆነ ነገር ትሬድ ለማድረግ ወይም ደግሞ የሆነ ነገር አቺቭ ለማድረግ ከፈለጋችሁ ፕላን ያስፈልጋችኋል። ለምሳሌ ሜቢ የፕላኔም እለቅላችኋለሁ ቴሌግራም ላይ፣ እናንተ መጠቀም ትችላላችሁ፣ ችግር የለም። አቤኔዘር ቲኤንቲ በሚለው ቴሌግራም ጆይን አድርጉ። 2000 እንደግባ ቴሌግራም ላይ ፕሊስ ጆይን አድርጉ። አቤኔዘር ቲኤንቲ ዲስክሪፕሽን ላይ አለ፣ ወይም ቴሌግራም ላይ አቤኔዘር ቲኤንቲ ብላችሁ። ኤኒዌይስ መጀመሪያ $400 ነው። እስከ $400 እስከ ድረስ ሪስክ ማድረገው ስንት ነው? 10 ከ10 እስከ 15 ያለው ዶላር ነው ሪስክ ማድረገው። እናንተ $10 ሪስክ ማድረግ አለባችሁ አይደለም። እኔ ትንሽ አግሬሲቭ እየሆንኩ ነው በትሬዶቹ ላይ፣ ብዙ ትሬዶችም እየወሰድኩ ነው አሪፍ ቶሎ አቺቭ ለማድረግ ማለት ነው። ስለዚህ $400 ድረስ ላይ የተወሰነ ሪስክ ማድረገው ነገር አለ። ከ400 እስከ 800 የሆነ ነገር ሪስክ። ከዛ አፍተር ዋይል እስከ $5000 ያለው ታይም ድረስ ላይ ብቻ ሊሚት ማድረጋቸው ነገር አሉ። ከ5000 እስከ 10000 ሪስክ ማድረጋቸው አሉ። ሆፕፉሊ ያንን እናስተካክላለን። ይሄን አካውንት ካፒታሉን ጠብቄ ብሎ አላደርግም ብዬ አስባለሁ። ትሬዲንግ ፕላን ያስፈልጋቸዋል። አሁንም ላይክ ሃይሊ ሪኮማንድ ማድረጋችሁና ምን እያሰብኩ ነው መሰራችሁ? አሁን ትሬዲንግ ፕላን ላይ ኦር ትሬዶችን ጆርናል ለማድረግ ሊሆን ይችላል፣ ወይም ራሳችሁን ማኔጅ ለማድረግ ሊሆን ይችላል። እንዲጠቅማችሁ ከዚህ በፊት ኖሽን ነበር የነገርኳችሁ። ኖሽን ከኖሽን ተጨማሪ ደግሞ ሌላም ነገር እየፈለግኩ ነው ለእናንተ የሚጠቅም ማለት ነው። አንዳንድ ነገሮች ብቻ አሪፍ የሆነ ነገር ይመጣል፣ እሱ ተዘጋጁ። የዚህኛው የሳምንቱ የትሬዲንግ አፕዴት ይሄን ይመስል ነበረ። ቲኤንቲ ሜምበር፣ ስለ ቲኤንቲ ሜምበር ትንሽ እናውራ በስርዓት። ስለ አንድ ቀን ላይክ ስፔሲፊክ አርጌ አወራችኋለሁ ስለ ቲኤንቲ ሜምበር ምን እንደሆነ ማለት ነው። ምንድነው ቲኤንቲ ሜምበር? አሁን ይሄን ስነግራችሁ ሰምታችሁ ላታውቁት ትችላላችሁ፣ ወይም የሰማችሁ ሰዎችና ቲኤንቲ ሜምበር ያልሆናችሁ ሰዎች አላችሁ፣ ወይም ሰምታችሁም ቲኤንቲ ሜምበር ለመሆን ሞክራችሁ እንደ ቲኤንቲ ሜምበር ለመሆን ይሄን ፕሮሰስ ያስፈልጋል እንዲህ ብላችሁ የጠየቃችሁ ሰዎች አላችሁ። ቲኤንቲ ሜምበር ምንድን ነው? ቲኤንቲ ሜምበር ላይ ለመሆን ኤችኤፍኤም አካውንት ያስፈልጋቸዋል። አሁን ኤችኤፍኤም አካውንት ያስፈልጋችኋል ያልኳችሁ ምክንያት ኤችኤፍኤም ሊንኩ ዲስክሪፕሽን ላይ አለ። ያስፈልጋችኋል ያልኳችሁ ምክንያት አንደኛ ፎር ላይክ እናንተ ሌላ ለምሳሌ መሀል ላይ የሆነ $100 $200 ለአንዳንድ ሰው ሊሰጥ ይችላል። ከረንትሊ ቲኤንቲ ሜምበር ላይ ያሉ ሰዎች 80 ላሳያችኋል 85 ሰው ነው ቲኤንቲ ሜምበር ላይ ያለው። እንዳያችሁት ላይክ ትሬዶችን ፖስት አደርጋለሁ። ለምሳሌ አንዱ ትሬድ ላሳያችሁ ከመግባቴ በፊት ከገባ በኋላ ወይስ አንድ ለሚለሲ ኦኬ እዚች ጋር እንዳያችሁት ለምሳሌ ይሄ አንዱ ትሬድ $79 ፕሮፊት ያገኘሁበት እንትን ከመግባቴ በፊት ፖስት አድርጌዋለሁ። ይታያችኋል አይደል? ከዛ ኔክስት ስናይ ፕሮፊት ላይ ያለ ፖስት አደረኩት፣ ፕሮፊት ላይ ገባን። ይታያችኋል አይደል? ከዛ did anyone take this trade ብዬ ፖስት አደረኩኝ። ቴክ ያደረኩትም አሉ። ብሬክ ኢቭን ያደረኩት ከዛ ብሬክ ኢቭን ይላል። ወርታችን ረድ ወደ ቲፒ እየተጠጋ ነው እየወረደ ማለት ነው። ከዛ ሌላ ትሬድም አዳረኩኝ። ይሄ ስቶፕ አረገን አክቹአሊ ሁለተኛ ትሬዳችን ግን ያኛው ትሬድ የቀረው ትሬድ ይሄን ስቶፕ ካረገን በኋላ እንዳያችሁት ማለት ነው ቲፒ ታረገ። ስለዚህ ቦስ ቲፒ ታረገ ኦልደን
ታይቻል አይደለ? እንዲህ ትሬዶችን ፖስት ይደረጋሉ። ቲኤንቲ ሜምበር ለመሆን ኤችኤፍኤም አካውንት መክፈት አለባችሁ። ኤችኤፍኤም አካውንት ከከፈታችሁ በኋላ አክቲቭ ማድረግ አለባችሁ አካውንታችሁን። ያ ማለት አንድ ትሬድ ቢያንስ መውሰድ አለባችሁ። አክቲቭ ማድረግ አልፈልግም ካላችሁ ደግሞ ወይም አልፈልግም ካላችሁ ኢትስ ኦኬ። ኖርማል ሆናችሁም ለቲኤንቲ ሜምበር ላልሆኑ ሰዎችም ጊቫዌይ አለ። ዶንት ወሪ ሶ ኢትስ ናት ማንዳቶሪ ቲንግ። ግን ቲኤንቲ ሜምበር ከኔ ጋር ኮሚኒቲ መሆን ከፈለጋችሁ ቲኤንቲ ሜምበር መሆን ትችላላችሁ። ሰብስክራይብ አድርጉ። የዚህኛው ሳምንት የጊቫዌው አሸናፊ ይመረጣል። ዛሬ ይመረጣል። እሁድ ነው አይደለ? እናንተ ኮሜንት አድርጉና ሼር አድርጉ ቪዲዮውን። ራንደምሊ ከኮሜንት ላይ ራንደምሊ አንድ ሰው ይመረጣል። ኮሜንት ላይ ማለት ነው። ራንደምሊ አንድ ሰው ይመረጣል። ኮሜንት ካደረገ ሰው ምንም አይነት ሪኳየርመንት የለም፣ ከአንድ ሰው ይመረጣል። የቀረ ሁለቱ ደግሞ ለቲኤንቲ ሜምበር ነው። ቲኤንቲ ሜምበር ለመሆን እዚህ ጋር እንደምታዩት ነው። ቀጣዮቹ ጊቫዌዎች ደግሞ የሚሆኑ ለቲኤንቲ ሜምበር ነው። ቲኤንቲ ሜምበር ለመሆን ነፃ ነው። አሁን በቃ ኤችኤፍኤም አካውንት ካላችሁ እናንተ ቲኤንቲ ሜምበር ናችሁ። ለመሆን ከፈለጋችሁ በምታዩት ዩዘርኔም አናግሩ። ወዳችኋለሁ። ቀጣይ እንገናኛለን።